ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ለእናንተ ጤና ጠቃሚ ነው ያልነውን አንድ ጤና ነክ ጉዳይ ይዘንላችሁ ቀርበናል። በዛሬው ዝግጅታችን ታዲያ ሻወር ስንወስድ የምናደርጋቸውን 8 ዋና ዋና ስህተቶች እንመለከታለን። እነዚህ ስህተቶች ጊዜያዊና ዘለቄታ ያለውን ጤና ችግር በሰውነታችን ላይ ሊያስከትሉ ይችላሉ። እንደተለመደው ይህ ለእናንተ የደረሰው ጤና ነክ ጉዳይ ለሌሎች ሰዎች መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር አድርጉ። ከጤና ጋር ተያይዞ ጥያቄ ካላችሁ ደግሞ በኮሜንት መስጫ ሳጥናችን ላይ ጥያቄያችሁን ልታቀርቡልን ትችላላችሁ። ለቻናላችን አዲስ የሆናችሁ ተከታታዮቻችን ደግሞ ቻናላችንን ሰብስክራይብ አድርጉ እያልን አሁን በቀጥታ ወደ ዛሬው ዝግጅታችን አለፍን። መጀመሪያውና አብዛኛዎቻችን ሻወር ስንወስድ የምናደርገው ስህተት በሙቅ ሻወር ውስጥ ከ10 ደቂቃ በላይ መቆየታችን ነው። አንድ እጅግ በጣም ቀዝቃዛ ስፍራ ላይ የሚኖር ሰው በሙቅ ውሃ ሻወር ሲወስድና ኖርማል የአየር ሁኔታ ባለበት አካባቢ ላይ የሚኖር ግለሰብ እንዲሁ ሙቅ ሻወርን ሲወስድ በሰውነታችን ላይ የሚያደርሰው ተጽዕኖ የተለያየ ነው። በተለይም በቀዝቃዛ አካባቢ የሚኖሩ ሰዎች በሙቅ ውሃ ሻወርን ሲወስዱ በሰውነታቸው ላይ የተለያዩ ተጽዕኖዎችን ይመለከታሉ። እነዚህን ተጽዕኖዎች ከመመልከታችን አስቀድመን ግን ሙቅ ውሃ ውስጥ ከ10 ደቂቃ በላይ መቆየት የሚያመጣብንን ችግር አስቀድመን እንይ። ከ10 ደቂቃ በላይ በሻወር ወይም በሙቅ ሻወር ውስጥ መቆየት የሚያመጣው የመጀመሪያው ችግር በሰውነታችን ውስጥ ያለውን ተፈጥሯዊ ዘይት ወይም ቅባት ሙሉ ለሙሉ እንዲጠፋ በማድረግ የቆዳ ድርቀት እንዲያጋጥመን ማድረጉ ነው። በሙቅ ውሃ ውስጥ ለረጅም ጊዜ ሻወር ስንወስድ በተለይም ከ10 ደቂቃ በላይ በሙቅ ሻወር ውስጥ የምንቆይ ከሆነ ከመጠን ያለፈ የፈሳሽ ዝውውር በሰውነታችን ውስጥ እንዲኖር በማድረግ ቆዳችን እንዲከፈትና የተለያዩ ባክቴሪያዎች ወደ ቆዳችን እንዲገቡ ሊያደርግም ይችላል። በሙቅ ሻወር ውስጥ ለረጅም ሰዓት ስንቆይም የልብ ምታችንና የደም ዝውውራችን ከፍ እያለ ይመጣል። ይህም ታዲያ በልብ ህመም የመጠቃት እድላችንን የዛኑ ያክል እየጨመረ እንዲመጣ የሚያደርግ ምክንያት ነው። በተለይም የልብ ችግር ያለባቸው ሰዎች ፈጽሞ በሙቅ ሻወር ገላቸውን ባይታጠቡ ይመከራል። ታዲያ በቀዝቃዛ ስፍራ የምንኖር ሰዎች ውሃን በጣም ከማሞቅ ይልቅ ለብ ባለ ውሃ ሰውነታችንን ብንታጠብ ይመከራል። ሰውነታችንን ለብ ባለ ውሃ ስንታጠብም ከ10 ደቂቃ በላይ ሻወር ውስጥ መቆየት የለብንም። ሻወሩን ወስደን ከጨረስን በኋላም ሰውነታችንን ቀዝቀዝ ባለ ውሃ ብንለቃለቅ ይመከራል። ሌላኛው ሻወር ስንወስድ የምንሰራው ስህተት ቆዳችንን በኃይለኛው መፈተግ ነው። ገላችንን ስንታጠብ በገላ ማሻ ወይም በብሩሽ ቆዳችንን መፈተግ በቆዳችን ላይ ሞተው የሚገኙ የቆዳ ሴሎች በቀላሉ እንዲራገፉና አዳዲስ ሴሎች እንዲፈጠሩ የማድረግ እድል አለው። ይህም ታዲያ ለቆዳችን ጠቃሚ ነው። እንደዛም ሆኖ ግን ከ2 ደቂቃ በላይ ቆዳችንን የምናሽ ከሆነ በቆዳችን ላይ ችግርን እየፈጠረን እንሄዳለን። ለዚህም ሲባል ታዲያ በሳምንት ከ2 ጊዜ በላይ ብሩሽ ወይም ደግሞ በገላ መታጠቢያ ሰውነታችንን ማሸት አይኖርብንም። ሶስተኛውና ሻወር ስንወስድ የምንሰራው ስህተት ከፍተኛ ሽታ ባላቸው ሳሙናዎች ገላችንን መታጠብ ነው። ከፍተኛ ሽታ ባላቸው ሳሙናዎች ገላችንን መታጠብ እንደየሰው የሚያመጣው ተጽዕኖ የተለያየ ቢሆንም ለአንዳንዶች ከረጅም ጊዜ በኋላ ጉዳትን ሊያስከትልባቸው ይችላል። ለአንዳንዶች ደግሞ ወዲያውኑ ጉዳቱን ሊመለከቱት ይችላሉ። ከፍተኛ ሽታ ባላቸው የገላ ሳሙናዎች ገላችንን የምንታጠብ ከሆነ ቆዳችን እየደረቀ ይሄዳል። በቆዳችን ውስጥ ያለው የተመጣጠነ የፒኤች መጠንም እየተዛባ መሄዱ አይቀሬ ይሆናል። ከጊዜው አስቀድሞ ቆዳችን እየተሸበሸበና እየገረጀፈ እንዲሄድም ከሚያደርጉት ምክንያቶች ውስጥ አንዱ ገላችንን እጅግ በጣም አደገኛ ሽታ ባላቸው ሳሙናዎች መታጠባችን ነው።
የገላ መታሻዎችን ለረጅም ጊዜ መጠቀምም ሌላኛው በቆዳችን ላይ ችግር እንዲፈጠርና ሻወር ስንወስድ ከምናደርጋቸው ስህተቶች ውስጥ አራተኛው ነው። አንዳንድ ጥናቶች እንደሚያመላክቱት ከሆነ የቆዳ መታሻ በላዩ ላይ ቶሎ የማናጥበው ከሆነና የማናጸዳው ከሆነ የተለያዩ ባክቴሪያዎችን እየፈጠረ ይሄዳል። እነዚህ ባክቴሪያዎች ታዲያ ለቆዳችን እጅግ አደገኛ ጠንቅ ሊሆኑ ይችላሉ። ለዚህም ሲባል ታዲያ አንድ ሰው የቆዳ መታሻን ፈጽሞ ከአንድ ወር በላይ መጠቀም አይመከርም። አምስተኛው ሻወር ስንወስድ የምንሰራው ስህተት ገላችንን ሳናደርቅ ልብስ መልበስ ነው። በተለይም ደግሞ የመራቢያ አካላቶቻችን ያሉበትን አካባቢ በተቻለን መጠን በጨርቅ በደንብ ማድረቅ ይኖርብናል። ያንን የማናደርግ ከሆነ ደግሞ ተከታዮቹን ችግሮች ልንጋፈጥ የግድ ይለናል። የመጀመሪያው ኢንፌክሽንን ማስከተል መቻሉ ነው። አላስፈላጊ ሽታ እንዲከሰት ከሚያደርጉ ነገሮች ውስጥም ሻወር ከወሰድን በኋላ በአግባቡ ሳናደርቅ ልብሳችንን መልበሳችን ነው። ስድስተኛውና ሻወር ስንወስድ የምንሰራው ስህተት የአካል ብቃት እንቅስቃሴ ወይም ስፖርት እንደጨረስን ወዲያው በሙቅ ውሃ ገላችንን መታጠባችን ነው። ለረጅም ሰዓት ስፖርታዊ እንቅስቃሴን ካደረግን በኋላ በቀጥታ ሄደን በሙቅ ሻወር ገላችንን መታጠብ ፈጽሞ አይፈቀድም። ከዛ ይልቅ ቀዝቀዝ ባለ ውሃ ወይም በኖርማል ውሃ ሰውነታችንን ብንታጠብ ስፖርት ከሰራን በኋላ የሚሰማንን የመቆረጣጠምና የጡንቻ መዛል ስሜትን የመቀነስ እድላችን ከፍ እያለ ይመጣል። ነገር ግን በሙቅ ውሃ ሻወርን የምንወስድ ከሆነ ከስፖርት በኋላ የመዛል የመድከም ስሜት ይበልጥ እንዲሰማን ያደርጋል። ሰባተኛውና ሻወር ስንወስድ የምናደርገው ስህተት ምግብን ከተመገብን በኋላ ወዲያው ሻወር መውሰዳችን ነው። ምግብን ተመግበን ወዲያው ሻወርን የምንወስድ ከሆነ ምግብ በሰውነታችን ውስጥ የመፈጨት እድሉ እያነሰ ይመጣል። ምክንያቱም ሻወርን ስንወስድ ሰውነታችን በራሱ ሙቀትን እየፈጠረ ይሄዳል። ይህ ሙቀት ታዲያ ወደ ተለያዩ የሰውነት ክፍሎቻችን ነው የሚያመራው። ነገር ግን ሻወርን የማንወስድ ከሆነ ይህ በሰውነታችን ውስጥ የሚፈጠረው ሙቀት በቀጥታ ወደ በላነው ምግብ በመሄድ በሰውነታችን ውስጥ ምግብ የመፈጨት እድሉን እያሰፋው ይሄዳል። ለዚህም ሲባል ታዲያ አንድ ሰው ቢያንስ ምግብ ከተመገበ በኋላ ለ30 ደቂቃ ያክል ጠብቆ ሻወር መውሰድ ይኖርበታል። ግሳት፣ ወደ ላይ ማለትና ሌሎችም ምልክቶችን ምግብ ከበላን በኋላ ሻወር የምንወስድ ከሆነ በሰውን ልንመለከት እንችላለን። የተወደዳችሁናም የተከበራችሁ የቻናላችን ተከታታዮች ከሻወር ጋር ተያይዞ የምንወስዳቸውን የተሳሳቱ ተግባራት የተመለከትንበት የዛሬው ቪዲዮአችን በዚህ ተጠናቋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ለእናንተ የደረሰው ጤና ነክ ጉዳይ ደግሞ ለሌሎች ሰዎች መድረስ አለበት ብላችሁ የምታስቡ ከሆነ ላይክ እና ሼር አድርጉ። በሌላ ጊዜ በሌላ ጥንቅር እስክንገናኝ ሰናይ ጊዜ